ራሱ እንዲያጠፋው ሞክረን ነበረ ግን አስተኮሳችሁት። አሩንም ደሙንም ምኑንም እያርከፈከፍንላት ለምን ስራ ገብታ ወጣች? ለምን ለበሰች? ቦምቡ ከፈነዳ በኋላ ደረሰ። ቦምቡ ከፈነዳ በኋላ ደረሰና አዳ ነው እንዳይሞት። አዎ እጇ ምን አደረግ? ሽባ ጡቷን አስቆርኳት፣ ካሰላሽ ያስቆት። በቃ ለምን እንዴ መተትንኛ መተት ለምን እሷ እንድትማር አትረዳትም? ከምታሳስቃት መሳቅ ነው የሚሻለው። መሳቅ ህዝቡን በቃ መሸወድ፣ እየሳቅ ምን እያልክ እየጨፈርክ ምን እያልክ መሸወድ። ጨሌ የሌላት ሚስትና 80 የሌላት ሚስት ምን ታረጋለች እያሉ በግድ እኔ ሳልፈቅድ ጨሌ ያደርጉኛል። ልላቀቅ እኔም በፍጹም ይህንን እውነቴን ነው አልወድም። በፊቱ ይህንኑ ልላቀቅ ነበር። አሁን እንደው እግዚአብሔር መቼም በዚህ በስላሴዎች ዛሬ እንኳን ቀን ሞልቶልኛል። የዳንስም አለው በደንብ ነው የምጨፍረው። ወገቤ እስከምበጠስ ነው የምጨፍረው። የት ነው የሚጨፍረው? ጨፍር ነበረ ልጅቷ ትጨፍር ነበር። እሺ ምንድን ነው? አጋንንት ቡዳ ዛር ብዙ ነን ከልጅነት እስከ እውቀት ያለን አብረን ብዙ ነን። ምንድን ነው የሚሰራው? ትብታብ ከጦር ሜዳ እስካሁን አሁን ኦፕሬተር ነው። አሁንም ገንዘቡን እየበላን መላቅጡ ጠፍቶበት እንግዲህ ዛሬ ልንሄድ ነው። መላቅጡ እንዴት አጠፋችሁበት? በቃ በኑሮ ገባን። ከእጁ ሙያውን አጥበን ወሰድንበት። ደብተሩ ላይ መተት ተሰራበት። ትምህርቱን እንዲጠላ አደረግን። ከዛ በኋላ ወታደር ቤት አስገባ ነውና እዛም አልሆነለትም። እዛም ጎበዝ ነበረ። በቃ ጣል ነው። ከዛም ጠፍቶ መጣ። በቃ ጠፍቶ መጣ። ከወታደር ቤትም በቃ ጎበዝ ተኳሽ ነው፣ መካኒክ ነው፣ ኢንጂነሪንግ ተመርቋል፣ እዚህ ተምሯል። ከዛ በኋላ በቃ እዛም መበሳጨት በራሱ ጥይት ራሱ እንዲያጠፋው ሞክረን ነበረ ግን አስተኮሳችሁት። ላስተኩስ ነው ሚዘን አውጥተን ነው በቃ። ከዛ በኋላ በቃ አልቻልንም። ብቻ እግዚአብሔር ጠብቆታል። ማን የጠበቀው? እግዚአብሔር ነው። እኛማ ምን እንጠብቀዋለን? ልናጠፋው ነበር። ስንት ናችሁ? ማዕት ነን። ስንት ናችሁ? ኧረ ወደ 180 አካባቢ። 180 ምን? አጋንንት ቡዳ። አዎ። እሺ እናንተስ? ነብረዝ ምንድን ነው? ሰይጣን ነኝ። የት ነው ያዝከው? አባቱ መቃብር ላይ። ለምን ያዝከው? በቃ እዛ መጣ እያለቀሰ ነበረ። እኛ ያዝነው። እኛ ቁጭ ብለን ነበር በዛ ሰዓት። አባቱ መቃብር? ለምን? ቡና እየጠጣን። መቃብር ውስጥ ምን አስጠጣችሁ? ስንት ከተማ እያለ ስራችን ነው። እኛ መቃብር ላይ ነው። ይመቸናል ቦታው መቃብር። አዎ። ለምን? ደግ ሰው የተቀበረበት አለ አይደል? ያቃጥላችሁ? አያቃጥለንም። መቃብሩ አያቃጥለንም። ያዝነው እዛ ሲመጣ። የሚያቃጥል መቃብር የለም? አይ ያቃጥላል፣ ግን እኛ እሱ አላቃጠለንም። በቃ አባቱ መቃብር ተመችቶናል። የአባቱ መቃብር ተመቻችሁ? ቁጭ ብላችሁበት? አባቱ ላይ ያለ እንግዲህ አንዳንድ የራሱ መንፈስ ሲኖር ያው ተቀብረውም እኮ ሰይጣን ያው መልሰው ልክፍት ናቸው። ሰው ሞቶም መቃብሩ ልክፍት ይሆናል። ሞቶም አያርፍም እኮ። እሺ እዛ ያዝነው። በቃ ማሰቃየት ነው እንጂ ስራችን። መልኩ ምን ይሰራልናል? እንዴት? በቃ መልኩ ምን ይሰራልናል? ምንም አይሰራም መልኩ። ሰው ከሆነ መያዝ ነው። አህያ ቢሆንስ? አህያማ ያዝነው አልያዝነው ምን ይሰራልናል? አህያ እራሱ እንስሳ እንደኛው ነው እኮ። ከኛ አይተናነስም። አንተስ ምንድን ነው? መተት ጡቷን አስቆረጥኳት፣ እጇን ሽባረኳት፣ ልገላት ስል ይዞብኝ መጣ። ሰይጣን ሆነ። የትኛው ሰይጣን የሆነ? የትኛው? ወደዛ ጋር ነው አይገኝም። እሱ ይጠበቃል። እጇ ምን አደረግ? ሽባ ጡቷን አስቆረጥኳት፣ ካሰላሽ ያስቆት። በቃ ለምን እንዴ መተትንኛ በየበሩ እየጣልኩባት ነው። ተመርክት ለምን ጠጣች ብለው ተመቃኝተው ነው መተት የጣሉት። ጣልኩላት። የታል ልጇ? ልጅ አለች። አዲስ አለማየሁ ነይ። የት ነው ያስቆረጥካት ጡቷን? እንዴ ጡቷንማ ካንሰር ነው ተባለ። ጡቷ ተቆረጠ። ጡቷን አስቆረጥኩና። ስንት ዓመት ነው የተቀመጥከው? እንዴ ኖርንበት አብረን እኮ አንድ ግቢ ኖርን። እዛው ኖርን አብረን። አጋንንት ሰይጣን አይደለ እንዴ?
ሰይጣን አይደለ እንዴ? ነኝ በለኛ ታዲያ። ስንት ዓመት ነው እንዴ? ስንት ዓመቴ ደግሞ? ቀብረር ትላለህ። 78 ዓመት ኖሬያለሁ። ቀብረር ትላለህ ደግሞ። ወደ ስራ ስትሄድ በየበሯ አሩንም ደሙንም ምኑንም እያርከፈከፍንላት ለምን ስራ ገብታ ወጣች፣ ለምን ለበሰች ብለው። ምንድን ነው የምትሰሪያ ነበር? እኔ ፋብሪካ ሰራተኛ ነኝ። ነኝ እኔ ልበል ወይ ነች? እሷ ነበረች። እኛ ገባና ገብተህ ቁጭ አልክ? ቁጭ ተልከህ ነው? እንዴት አልከን? ስንት ናችሁ እንዴ? 4 5 ነን። 4 5 ነን የተበተብናት። በቃ ሽባ አረግናት። ኬሞ 18 ኬሞ። ምንድን ነው ኬሞ? የካንሰር መድኃኒት ጡቷ ከተቆረጠ በኋላ የካንሰር መድኃኒት 18 አንዱን መድኃኒት ጥሩ ነው እሱ ችግር የለም እኮ 3800 ብር እየገዛች የፈረደበት ሽማግሌ ባላል እሱ ልጆቿ ግን መተት ነው። እሺ ተመርክ ቧጥ ነው ተፈልስ በል ቧጥ። እጇንም ልቀቅ። ተዘጋጅ አንተ። እጇንም ልቀቅ አንተ። ተዘጋ። አንተስ ምንድን ነው? መተት አይኑ ምን አደረከው? እዛ ክፍለ ሀገር ልጆ ነው ሲጋራ ሲሸጥ ገበያ ውስጥ ጥቁር በግ እኛ የለቀቅነው በግ ያዝ መለሰ። እዛ ገባና ቤቱ ወስርና እዛው ሰፈሩ ማርያም እሷ እቃ ጥቁር በግ ከመለሰ በኋላ ቤቱ ወስርና እዛ ማርያም እናቱ ትደግሳለች። ሳናምጣ ብሎ ሳናመጣ ሲሄድ ቦምብ ሰጠው። አንድ ቦምብ አስቀጠቀጥኩት ቤቱ። ቦምብ አስቀጠቀጥከው? ከዛ እኛ ልንገለው ነበረ። በቃ ልንገለው ነበረ። ፈረሰኛው ፈረስ ያለው እሱ በጣ ፈረሰኛው ቦምቡ ከፈነዳ በኋላ ደረሰ። ቦምቡ ከፈነዳ በኋላ ደረሰና አዳ ነው እንዳይሞት አዳ ነው። ቦምቡ ከፈነዳ በኋላ ግን አልገደልንም፣ አልቻልነውም። አዳ ነው። አይኑን አፈሰስነው እንጂ ምንም አላረግነው። እሱን አፈነዳው። የት ሀገር ነው? ዶርዜ ዶርዜ ደቡብ ጋሞ ውስጥ። እንዴ ታዲያ ቦምብ ዝም ብሎ በየሜዳው ይገኛል? አስቀምጡት። የጣሊያን ቦምብ ያስቀምጡት። የጣሊያን ቦምብ? አዎ አስቀምጡት። እሱን ከዛ አዲስ አበባ መጣና እዚህ ደግሞ። ስንት ዓመት ልጅ ሆኖ ነው የፈነዳው? 9 ዓመቱ። እና ሌላ ሰውነቱን አልነካው? ደሙ ፈሰሰ። በቃ ደሙ ጠጣ ነው። እዛኛ ለእኛ የተላከውን በግ ስላስቀረ ከሱ ደሙ ጠጣ ነው። ነፍሱን ግን አልገጠል ነው። በቃ ለምን አልቻልክም? አልቻልም። ፈረሰኛው አለ እዚህ። ፈረሰኛው መጣ። ፈረሰኛው በነጭ ፈረስ መጣ። እሱ ነው በነጭ ፈረስ መጣ። የሱ ልጅ ነው ደግሞ የሱ ልጅ ነው። ክርስትና አባቱ ማን ነው? ክርስትና አባቱ ጊዮርጊስ የሱ ልጅ ነው። የሱ ልጅ ነው። ክርስትና ለሱ ነው የተሰጠው ጊዮርጊስ። ዛሬ አለቅም አለች። አለቅም ከመዚህ በመጡት ደግሞ ከእንደገና እዚህ ስራ አገልጋይ እንዲሆን አደረግንበት። አስደረግንበትና በቃ እንዳይወጣ እዛ አንድ ቀን መጣና አየህ ተመልሶ በቃ አልሄድም። በቃ ከዛም በኋላ ለምን በቃ እዛ እንዳለኛ እንዲያገለግል እድል አለው፣ የሥራ እድል አለው። እሱ ከመጣ በኋላ ሀብት ተጨመረ። በቃ ሀብታም ሆነን ከዛም በኋላ እንዳይወጣ እሱ ከሄደ ሀብቱ ይሄዳል ብለን እንዳይሄድ አደረግ ነው። በቃ ስራ አድርገን አሁን ከዛ ደግሞ ወሰርና አሁንም ደግሞ ጠመጠምና ብር ተመጣ። ያን ብር ከእንደገና ወሰርና ለሰው ሰጠን። እሱም ባዶ አደረግና ከሱ ጋር ከሚሰሩት ጋር እንዳለ አለያየናቸው። አሁን ልናሳስረው ነበር እኮ አሁን ፍርድ ቤት ቀጥረዋለሁ፣ ግን ዛሬ አለቅም አለች። በቃ እዚሁ ከሳትና ገል አለቅም። እሷ ማርያም ናት።
ቀጠሮ አለው በ25 ባለፈው መጥቶ በህልም መተህ አንተ አሰርከው እንዳትሄዱ ብለህ ግንባር ላይ ታሰር። በምን በህልም ማታ ተኝቶ ነገ ቀጠሮ ላይ ሲባል አታሳስሩም ብለህ ግንባር ላይ ተኝቶ ማታ እስር ግንባር ላይ ታሰር። ያዛችሁ? አዎ ተያዝን። እስር ብለን ቁጭ አለ። በቃ መሄጃ ይሄ ማን ያሰረው? እሷ ማርያም አለች። እሷ ማርያም ይወዳታል፣ እሱ ይወዳታል። ከተማችን በብዙ ግፈኞች የተሞላች ናት። ሀብቶች ከብዙ ተንኮል ጋራ ወደ ሰው ቤት ገብተዋል። እዛ ሰው ቤት የገቡ ሀብቶች ደግሞ ብዙ ተንኮል እንዲፈጽምና ብዙ ግፍ እንዲፈጽም ገንዘቡ ኑሮው ያለበት ደረጃ ያዘዋል። ዲያብሎስን መግለጫ የሆነ ትውልድ ካፈራን ቆይተናል። ከውጭው ሲታይ ጥሩ የሀገር ዜጎች ነን። መሰረታዊ የሆነ ባህሪያችን ደግሞ ከውስጥ በኩል ሲታይ ደግሞ የተደበቀ የዲያብሎስ ሰራዊት ሞተሩ ነው። የዛ የዲያብሎስ ሰራዊት ሞተር ማንቀሳቀሻዎች ነው። በል ተዘጋጅ፣ ወጥነህ ውጣ፣ ሁሉም ተዘጋጅ። የመቃብር የአባቱ ነበርክ ወይስ አባቱ መቃብር ላይ ነበር? ቀብሩ ላይ ነው ያዝኩት። ወይ አባቱ ነህ ወይ አይደለም? አይ የአባቱ አይደለም። የእሱን አባት መቃብር ለምን ፈለግከው ታዲያ? በቃ ተመቸኝ። እዛ መቃብር ቁጭ ብሎ ሲያለቅስ ያዝኩት። ምን እያለ አለቀሰ? የአባቱ ለአርባ ሄዶ ማለት ለአርባው ሄዶ ብቻውን ያለው? አዎ ብቻውን። ከዛ ሳለቅስ የቤተክርስቲያኑ ዘበኛ መጥቶ አስነሳው። ዘበኛው መጥቶ አስነሳው። ከዛ አላዋርደውም ብዬ በዛ ሰዓት ጸጥ አልኩት። ጸጥ አልክ? አብረህ ገባህና ቁጭ አልክ? በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ ሰባት ጩኸ እሺ ተነሽ። ማነሽ? ገነት እባላለሁ። ገነት ማነህ? ደጉ አብጤ። አቤት። በወንብ ከዛሬ ስንት ዓመት ነው የፈታኸው? 79 ዓመተ ምህረት 79 ላይ ታውቅ ነበረ? ልጅ ነኝ። 7 ዓመቴ ነው። ገና እኔ አላውቅም። ቦምብ መሆኑን አላወቅኩም። ብረት ነው ብለን የቀጠቀጥከው? ሳንቲም ላስቀምጥ፣ ሳንቲም አጠራቀሚያ ነው። እዛ ገበያ ሊስትሮ ምናምን እሰራለሁ። ሳንቲም አጠራቅማለሁ ብዬ ቤት አምጥቼው ነው። ልትፈታው ነው? ልፈታው ነበር። በቃ እንትን ሁሉ ነቃቅዬ እጄ ላይ በኋላ ፈነዳብኝ። እዚህ ላይ ነው የፈነዳው? እጄ ላይ እንደዚህ ይዤ ፈነዳ። እንዴት ተረፍክ ታዲያ? የዛኔ እኔ ከዛም በኋላ ልክ ከወደቅኩ በኋላ ነጭ ፈረስ ግቢ ውስጥ ኮክ አለ። ፈረሱን ኮክ ላይ አስረው መጥተው ቀና አድርጎ አይዞህ ልጄ ምንም አትሆንም ብሎኝ ሄደ። ከዛም በኋላ እኔ እግዚአብሔር አተረፈ። ከዛም በኋላ ሆስፒታል ሄጄ ታከምኩ። ከታከምኩ በኋላ ተረፍኩ። ያ ነጭ ፈረስ የለበሰውን ሰውዬ እንዴት አገኘው? በኋላ ሰጠራ እኔ አሁን ክርስትና አባቴ ጊዮርጊስ ነው። ስለዚህ ያው ጊዮርጊስ ነው ነጭ ፈረስ ያለው ጊዮርጊስ ነው። እሱ ነው ያው ክርስትና አባቴ ነው። እሱ ጊዮርጊስ ነው። እሱ ነው በቃ። ሌላ ሰው ሳይደርስ እሱ ነው የደረሰልህ? መጀመሪያ እሱ ነው የደረሰልኝ። እሱ ከመጣ በኋላ ነው ሰው እያለ የመጣው በቃ። ከዛም በኋላ ሆስፒታል ወሰዱኝ። ሆስፒታል ከወሰዱኝ በኋላ ያው ታክሜ በሕክምና ነው እንደዚህ የዳንኩት በቃ። ፈረሱን ምኑ ጋር አሰረው? ኮክ አለ ግቢ ውስጥ ርጦ መጣና ወዲያውኑ ኮኩ ላይ እዛ ፈረሱ ሲያደርግ እኔ ይታየኛል። ከዛም በኋላ እኔን ከወደኩ በኋላ ቀና አደረገኝና ቁጭ አድርጎ ልጄ አይዞህ ምንም አትሆንም በቃ ድና ደርሼልሃለሁ አለ በቃ። ከዛም በኋላ እኔ ሰው ከደረሰ በኋላ ሄደ። ከዛም በኋላ እኔ ሐኪም ቤት ከደረስኩ በኋላ ነው እንግዲህ 3 ቀን ምናምን በግሉኮስ ከቆየሁ በኋላ ነው የነቃሁት እንጂ አላውቀውም ነበረ ጭራሽ። ሚሊዮን ይባላል። ሚሊዮን ፈየራ
ምን ይሆን ፈየራ በርታ በርታ። እሺ እግዚአብሔር ይመስገን ሸክሜ ቀሎልኛል። በርታ ተከታተል። ዛር መተት እንዴና ደግሞ አይነ ጥላ ነኝ። 14 ዓመት ዛር ከእናት አለች ነው እናቷ ትካድመኝ ነበር። አባቱም አለ አባት ወንድሙ ማለቅ ፈለግ ወንድሙ ማለቅ ስንት ዓመት ነው ልጅቱ? 14 ነች። ከዛሬ አንጻጉሮ 14 ዓመት። አንተ ስንት ዓመት ነው? ስንት ዓመት ነው? 14 አብረን ያደግከው? አብረን ተወለድኩ። አብሬ ተወለድኩ። በስንት ዓመት አንተ ታሪክ? በአንድ ዓመት። ከእናቷ ነው የመጣው? ከእናቷ ቤቴ ፈጫሳ ወረንትቻ ስትሰግድልኝ ጨሌዋን ጥላ አሁን ለምን ትለኛለች እንጂ ለምን ትላለህ? ለምን አትሆንም ግን አንተ ለምን አትሆንም? ስለዚህ ማን ጥያቄ አድርገህ አቴቴ ፈጫሳ አቴቴ ዱላ እያለች ነው? ጨሌውን ቢጥሉም አንዴ ከገባ በኋላ ከጨሌው ጋር አብሮ አይወጣም። እሱ በሰውነት ውስጥ ነው የሚዋሃደው። ያንን መግቢያ ካደረገው በኋላ በቃ እሱ የውስጥ ሲስተም ይሆናል። የውስጥ የህይወት ሲስተም ይሆናል። እዛ አብሮ ብዙዎቹ ጨሌ እንዲጥሉ ሁሌ ይመከራሉ። ከጣሉ በኋላ ግን መንፈሱ አይወጣም። በቃ ስር ሰዶ ይቀመጣል። ከጣሉ በኋላ ያው ፈተና አለ። ትገብር ነበር እኮ። አዎ እንግዲህ እናቷ ጨሌ ካላረገች አንድ የኦሮሞ አባባል አለ። ጨሌ የሌላት ሚስትና 80 የሌላት ሚስት ምን ታደርጋለች እያሉ በግድ እኔ ሳልፈቅድ ጨሌ ያደርጉላል። እንዲሁ ስንጣላ አሁን ጣለች መጨረሻ ጨሌ የሌላት እና 80 የሌላት ሚስት እንደሚባለው ነገር አለ። ምን ታደርጋለች ይባላል። ያው ሚስት አትባልም አንተ ጨሌ ከሌላት እናፋታለን አለ። አርጉላት ብዬ እኔ አልፈቀድኩም፣ ግን እንዲሁ ስንጨቃጨቅ ጨሌውን አስታርኩ። አሁን እኔ ለዚች ለልጅ አልነበረም የመጣሁት አባቴ። አሁን ልጅ አለ፣ ልጅ ይጥለዋል፣ በሽታው ይጥለዋል። አሁን ስጥለው ዙቃላ በወሰድኩ 4 ሰው ፈንክቶ መንፈሱ ከዛ ሸሽ። አሁን እዚህ እርሶ ጋር በሲዲም በምንም ሰው ለምንሳቸው ጋር ተወስደው ብለውኝ ይዤው መጣሁ። አሁን ይኸው 15 ቀን ሙሉ እዚሁ ቁጭ ብሎ አድፍጦ ሽፍታ ማለት ነው። ከዛ ሰው መንፈሱ ሰው ቀጥቅጦ መጣ። አሁን አድፍጦ ቁጭ ብሎ አሁን ሲያጨበጭብ ዝም ብሎ ያጨበጭባል። እዚሁ ነው ያለው። እኔ እሷ ደግሞ በኋላ እሷም ደግሞ ስትታመም ቆይ እዚህ መቀመጥ ያልቀረም ብዬ እሷን ይዤ መጣሁ። ከዚህ ልላቀቅ እኔም በፍጹም ይህንን እውነቴን ነው አልወድም። በፊቱ ነው ይሄንኑ ልላቀቅ ነበር። አሁን እንደው እግዚአብሔር መቼም በዚህ በስላሴዎች ዛሬ እንኳን ቀን ሞልቶልኛል። ይኸው እሱም እንደው እዚሁ ቀርቦልኝ እንደው ትንሽ ድንበሩን ዳስ ያደርጉልኝ አባቴ። ጨሌ ይዞ እንዲህ አይነት ክፉ መናፍስት አይወለዱም ብሎ መገመት ሞኝነት። አውደ ነገሥትና ጨሌ የተያያዙ ናቸው። ዲያብሎሱ አብሮ ይወለዳል። ወይ ዲያብሎሱ ይሆናል፣ ወይ ግማሽ ሰው ወይ ግማሽ ሰይጣን ይሆናል። ግማሽ ለግማሽ ይከፋፈላል። አንዳንዴ 100% ዲያብሎሱን ይሆናል። አሁን ትለቃለህ አትለቅም? መቀጥቀጫ ነው የታወቀ ነው። እኔ እሄዳለሁ እንጂ እሄዳለሁ። አብረህ ተወልደሃል አንተ። መተት ውስጥ በምንድን ነው የገባህ? እኔ በቃ ገባሁ። በቃ ለምን ገባህ? ለምን ገባህ? ራጫው አብሬያት ኖርኩ ተደብቄ። መተት የ3 ወር በቀይ እስክሪብቶ ተላከባት። ልጅቷ ጎበዝ ነች፣ ተማሪ ነች። በቃ ከትምህርቷ አሁን አቋርጫታለሁ። ስለዚህ በቃ እኔ እሄዳለሁ። ሰይጣን ናቸው ቀን ሁላችንም ሰይጣን ነን። እንትናችሁ 4 ተመለከቱ። እሺ በሃይማኖቱ ላይ መኖር ነው ይሄ። በሃይማኖቱ የሚኖሩ አይደለም። በሃይማኖቱ ላይ ሲኖሩ ዲያብሎስ ዝም ብሎ በዛው ስር እየሰደደ ይቀመጣል። ምንድነው
የሳቅ መንፈስ የሳቅ መንፈስ እንዴት ነው? የሳቅ መንፈስ ማሽካካት ነው። እስቲ እንዴት ነው? እኮ ጩኸት እንጂ ሳቅ አይደለም። እኔ ነበር የምስቀው፣ አሁን አልስቅም። እጮሃለሁ፣ አለቅሳለሁ። አይ ሳቁ እንዴት ነው? እስቲ ሳቅ አሽካካለሁ። አሽካካ ለቅሶ ተውና ሳቃ አሽካካለሁ። የዳንስም አለው። በደንብ ነው የምጨፍረው። ወገቤ እስከሚበጠስ ነው የምጨፍረው። የት ነው የምጨፍረው? ድሮ ትጨፍር ነበረ። ልጅቷ ትጨፍር ነበር። ትምህርት ቤት ምናምን ፕሮግራም ሲዘጋጅ አንድ ቦታ ላይ ሀገራችን እዚሁ አዲስ አበባ ውስጥ የሳቅ ትምህርት ቤት የሚል አይቻሉ። የት ጋር ነበር? ለሙቴል ነው ገርቦኝ የሳቅ ትምህርት ቤት አሁን የሳቅ ትምህርት ቤት ኢትዮጵያ ውስጥ ስትቋቋም ጉድ እኮ ነው። ይህ ያልሳቀ ህዝብ ሁሉ በቃ ጎመን እየበላ መሳቅ አለበት። የሳቅ ትምህርት ቤት መደበኛ ትምህርት እንዴት እንደሚጀመር እንዴት እንደሚሳቅ ጉድ ነው። ገና እንግዲህ ደግሞ ሌላ ትምህርት ቤት ይመጣል። እሺ የሳቅ መንፈስ ነው። ስቃለሁ። ቡዳ ነኝ ግን ከበርቴ የሚያደርገኝ ነው የሳቅ መንፈስ ማለት። ትደንሳለህ? እንዴት ነው የምትደንሰው? ውጭ የአፍሪካ ብትል አስነካልሃለሁ። ደስ ያለ ምንድን ነው የምታስነካው? ጨፍራለሁ። እስኪ አስነካው። እሺ ዘፈን የለማ። ሴጣን ጋር እንትነግድ ሴጣን ነኝ። ስራችሁ ሁለት ብቻ የሳቅ እና ዳንሴሪንግ ያው ስማችን ካልተጠራ አንወጣም ብለን እንደዚህ ጋር አንድ ነው ያስወጣን። ዳንሰሪንግ እና የሳቅ እሺ፣ ሳቅና ዳንሰሪንግ አድርገዋ። እሺ የሳቁኝ ጨፍራለሁ። ስንት ዓመቷ ነው እሷ? እሷ 16 ዓመት ልጅ የዘመኑ መንፈስ የጊዜው መንፈስ ተጠናውቷታል ማለት ነው። ይህ ሁሉ ጥቃት፣ ይህ ሁሉ የዲያብሎስ ዘመቻ ሲከናወን በመንፈሳዊ አካሄዶቻችን ግን ከዜሮ በታች ነው። ከዜሮ በታች በመንፈሳዊ ጉዞአችን ከዜሮ በታች ነው። የዜሮ ግማሽ እንደውም እነዚህ መንፈሶች በመነካቴ ይወገዛሉ። እነዚህ መንፈሶች በመነካካቴ በጎሪጥ የምታዩበት አጋጣሚዎች ሰፊ ነው። ምን ያህል ተበላሽተን እንደኖር፣ ምን ያህል ፈዘንና ደንግዘን ከእውነት አውድማ እንደወጣን ማሳያ ምልክቶቹ ጥቂት አይደሉም፣ በጣም ብዙ ናቸው። እንደው የተወሰነ መስመር እንኳ የበጎነት መንፈስ የለንም። በቅዱሳን መንፈስና ጸጋ ሞገስ ላይ ድምፆቻችን ሰፊ ናቸው። በዲያብሎስ ስርዓት በኩል ላለው ጉዳት ግን አይመለከተንም። ትውልዱ መከራውን ሲያይና መንፈሳዊ ገበናው ተበላሽቶ በዓለም ውስጥ ተጠላልፎ እድለቢስ ሆኖ ሲኖር አይመለከተንም። እንደውም እግዚአብሔርና ክፉ መንፈስ እንዳለ ማናምንም። እንደው የሚገርማችሁ በእግዚአብሔር ቤት እየኖሩ የማያምኑ አሉ። ሰይጣን የሚባል ነገር አለ። ኧረ የለም። ያኔ በስልሳዎቹ እግዚአብሔር የለም አለ። አሁን ደግሞ በዚህ ዘመን ሰይጣን የለም አለ። በጎን ግን መፍትሄ ስራይ እንልና እንደገና የአውደ ነገሥት ቁልፍ መንፈስ አካሄዶችም አሉብን ነው። ውስብስብ የሆነ መዘወትር ማንላቀቀው የነፍስም የስጋም አደጋ አለብን። በተመልከች ስንት ዓመት ነው? የሳቅ መንፈሱ 6 ዓመቴ ነው።
የዳንስ ደግሞ 6 ዓመቴ ተኩል 7 በል 7 ለምን እሷ እንድትማር አትረዳትም? ከምታሳስቃት መሳቅ ነው የሚሻለው። መሳቅ ህዝቡን በቃ መሸወድ፣ እየሳቅ ምን እያልክ እየጨፈርክ ምን እያልክ መሸወድ የኛ ዓላማ ማለት ነው። መሸወድ ነው። ለምን ነው የሚሸወደው? በቃ እዚህ እንዳይመጣ፣ በተለይ እዚህ እንዳይመጣ እኛ የምንፈልገው እንዲጨፍሩልን፣ እንዲጠጡልን። ይቺ አሁን መጠጥ አልጀመረችም። ክለብ ቤት ሳላስገባት ፋሚሊ እናደዳለን። ክለብ ቤት ገብተው እንዲጨፍሩ በደንብ ሼኪው ምኑ ደስ እንዳላቸው እንደዛ ነው የምፈልገው እና መሳቅ ማለት በትነት አፍለውጣ በተን አንተስ እኔ ቡዳ ነው ና ቸኩላ ምንድን ያስቸኮለ? የቸኮለ እዚህ ነው። ተንበርክክ አፍለውጣ ጠንቋይ በትክክል ሄደች ጠንቋይ አፍለውጣ አፍላ ሁሉ ተዘጋጅ። ስንት ዓመት ነው ከያዝካት? 2 ዓመት 2 ዓመት ተዘጋጃ። ኮባያዝ ሻፍለተ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ተዘጋጅለት። በስላሴ ስም ወደ ሲኦል እገባለሁ። በኢየሱስ ክርስቶስ ስም ሲኦል ታስረናል። በል ሰባት ተቀመጥ። የአባቴ ምስክርነት ልናገር በጣም ፈልጋለሁ። ምስክርነት ልናገር ፈልጋለሁ። በእውነት እኔ ምንም ተምራቸውን ታሪካቸውን ሰምቼ አላውቅም። ምንም ነገር አይቼም አላውቅም። ክሮም ለሐሙስ ሌሊት ግን እቤቴ ውስጥ በተኛሁበት እቤትሽ ውስጥ እባብ አለ። ያንን እባብ አውጥቼ አድርቄ በርሽ ላይ አንጠለጥልልሻለሁ፣ በርትተሽ ጹም ይጸልይ የሚል በህልሜ ያየሁ። እኔ እሳቸውን ታሪክ በእውነት ነው። ግን አንዲት ልጅ ከውጭ ከእንግሊዝ ሀገር መጣ እና ትባላለች። እህቴን ታውቃታለች። በዛ ቦታ ላይ እህቴ ያገኘኋቸው ብላ ታሪካቸውን አጫውታኛለች። ሌላ የማውቀው ታሪክ የለኝም ስለ እውነት። በርቺ እሺ